እና የዓይን እማኝ ምስክሮች ሁሉ ጌታ ኢየሱስ እንደተነሳ መስክረው ይህንን መካድ ከባድ ነው እና እኛ ክርስቲያኖች እግዚአብሔር ይመስገን ይህንን ትንሣኤውን እናምናለን። እርሱ እንደተነሳ እኛንም እንደሚያነሳ እናምናለን። በትንሣኤውም ደግሞ ደስታችንን ይህንን 50 ቀን እያወጅን ጌታ ኢየሱስ ተነስቷል በዚህ የለም እያልን እናውጃለን። ይበቃኛል። ቴንኪው። እግዚአብሔር ያክብርልን። አቡኩ ቃልዮት ያሰማልን። ሰው እንግዲህ ከጌታችን ትንሣኤ ጋር በተያያዘ የዚህን ያህል ካልን እንዳትረሱ። የክርስቶስ ትንሣኤው የታመነ ነው። አዎ ማመናችን እንዳለ ሆኖ ደግሞ ወደ ህይወታችንን መልሰው ጌታችን ኢየሱስ ሞቶ ያልቀረው የተነሳው እኛ በአዲስ ህይወት እንድንመላለስ እንደሆነ አይረሳ እና ይህ በአዲስ ህይወት መመላለስን ስለሱ ማሰብ የምንጀምርበት ማድረግ የምንጀምርበት መመላለስ የምንጀምርበት ጊዜ ልናደርገው ይገባል ማለት ነው። ኤኒዌይስ እና ለነበረን ጊዜ ቴንኪው ምናምን ሁላችሁንም። ወይ ምንድነው ትንሽ ቆዩ ምናምን ሌላ ቦታ ምናምን እያሉ ነውና ምንድነው ተረዳቸው እስኪ። ህዝብ መቼ ነው የከስተመር ድምፅ የምትሰማው አንተ ሰው? ኧረ እኔ እየሰማሁ ነው። አንተ ሰው ይዘምራል ለና ከፍትም ወይ አናችሁ ፈት ውስጥ እዚህ እንቆይ እያሉ ነው እኮ ሳይ አላችሁ እንቆይ እኮ ሳው አላችሁ እንትን አድርገህ በቃ ለምን እዚሁ ይቀጥል እንጂ። ኧረ ስለማልችል ምን አለ ቆይ ሌላ ቦታ አለ እንዴ እኮ በቃ አንድ እንትን ትሰጥና ማለት ነው። ስማኝ የሆነ ወይ አቡ ምናምን ሞዴሬተር ሰጥና ጥያቄ ያላቸው ሰዎች እየገቡ ወጣት አይቀርም። እንደዚህ እናደርግ። እሺ እንደዚህ እናደርግ። የመረበቁ የትም የሚፈልጉም ከሆነ አንተ ወይ አቡ ትገቡና ኮስት አድርገ ነው ከዛ በኋላ ወደዛ ሽፍት እንዲያደርጉ እናድርግ። አቡ ትከፍታለህ? ክፈት አንተ። የኔ በጣም ያስቸግር። ጌም እንጫወት እንዳትሉ እንጂ ውስጥ ላይ ስግር እዛው ጌም የፈጠነ አየር ነው። ቤት አትመጡም? እንደውም ጥሩ ነው ይሻላል። ይዋድ ወይ አንቺ ትከፍቻለሽ አንቺ። እኔ ቤት ኑና ስለ ፊልዮኮ እናውራ። ምን ይመስላል? መቼም ዶሮስ ብታልም ፍሬዋን ነው የሚል ነገር ሰምተህ ታውቃለህ አይደል? ፊልዮኮ አንቺ ታምኛለሽ? እዚሁ ተነጋግረን አምናለሁ ካልሽ የለም ማንም አይመጣም። አይ እኔማ ምንም አልልም እንዴ አይደል? ኑና አስተምሮኝ ምንም ነገር ፊልዮኮ አንዳንድ ካቶሊኮች ባይዚ አያምኑም አይደል? አያምኑም ሳይሆን አይደለም አለማመን አይቻልም። ግን እነሱ መቃወም ሳይሆን ክሪዱን ግን ሲሉት ግን ፊልዮኮን አይጨምሩትም። ክሪዱን ሲሉት አይ ቲንክ እውነት ነው። አይጨምሩትም። ያው ሁለት ነገር አቡዬ ሶሪ አቋረጥ እኔ ነኝ እንጂ ሶሪ አንቺ እያወራሽ ነው ያቋረጥኩት። እንዴት ነህ? ሰሞኑን ጠፍተሃል በጣም። አዎ ክፍለ ሀገር ሂጂ ነው። እግዚአብሔር ይመስገን ደህና ነኝ። እሺ ያው በሁለት ተከፍሎ አይደል ፊልዮኮ የሚታየው? አንደኛ ክሪዱ ላይ መጨመሩ፣ ሁለተኛ እምነቱ ያ ብሊፍ ራሱ ያ ነገር አለ የለም። ሁለት ነገር ነው ከፍለው ሰዎች የሚያዩትና there are people who are okay with it being like just taken off the creed በጣም እንትን ያለ ነገር ነው፣ ኮምፕሊኬትድ ነገር ነው። ግን እንደው በዚሁ አጋጣሚ ልጠይቅህና ስለ አንድ መጽሐፍ አለ ፊልዮኮ ሂስትሪ ኦፍ ዶክትሪናል ኮንትሮቨርሲ የሚባል ኤድዋርድ ሳይሰንስኪ ነው የሚባል ሰውዬ የጻፈው። have you ever looked at the other side of the story? I mean the debate? እንደው just curiosity እንደው አንብበህ ታውቃለህ ምን እንደሚሉ the other side ምን እንደሚል? ፊልዮኮ ላይ ብዙ ሰው ብዙ ኢምፖርታንስ የሚሰጠው ሰብጀክት ስላልሆነ ብዙ አያነባውም። በተወሰነ መልኩ በጣም በስሱ ለማየት ሞክሬ ነበረ። አንደኛ ምንድነው what the fathers taught የሚለው ነው የጄማይኪን መጽሐፍ። እሱ ላይ ያኝ ለማሳየት ሲል የተወሰነ የነካካው ነገር አለ። ከዛ ውጪ ምናልባት ነው በጣም እንደብዝ የገቡ ሳይሆኑ ጀነራል የሆነውን ነገር ያስቀምጡ የተለያዩ ጽሁፎችን ለማየት ሞክሬ ነበር የሆነ ጊዜ ላይ ትዝ ይለኛል።
ኦኬ የሆነ መጽሐፍ አለ እኔ እንግዲህ አንተ when you have the time እኔ እሱን ካለኝ I'll share it with you ምናልባት የለኝም አሁን ግን አለ it's out there I think ያበም አለው እሱ ይሄው መጽሐፍና ያው ሰው ጀመር ያረግና ፊሊዮኮይን ከዛ ሮጦ ነው የሚወጣው it's not as simple as it was on the creed and እንደዚህ አይነት ሳይሆን በጣም ከባድ ነገር ነው እውነት ለመናገር against eunomius ነው ምናምን የሚል አለው መጽሐፍ against eunomius የሚል መጽሐፍ አለው ምን ይላል እስቲ hold on a second አንዴ ቆይ መተርጎም አልችልም እንግዲህ አንተ ተተረጉማለህ እኔ እንደዚህ አይነት ነገሮችን መተርጎም ላይ ጎበዝ አይደለሁም እንዲህ አይነት ሰብጀክት ላይ The Father conveys the notion of unoriginate, unbegotten, and Father always. The only begotten Son is understood along with the Father, coming from him but inseparably joined to him through the Son and with the Father immediately and before any vague and unfounded concept interposes between them. The Holy Spirit is also perceived conjointly. የሚል ነው Gregory of Nyssa. አዎ እና ታዲያ እዚህ ጋር የሚለው በቃ ስለ አብም ስለ ወልድም ነገር አብ ያልተገኘ ነው ግልጽ ነው ወልድ ከእርሱ የተገኘ ነው መንፈስ ቅዱስ ግን ከወልድ ይገኛል የሚለው ይታለ የለም እኮ እኔ እኮ ይሄን ራሱን ለመፍታት ራሱ አልቻልኩም በደንብ እና ለዚህ ነው አይስሩ ደሰን ነው ኩሳው አሁን እነዚህ አገላለጾች በካፓዶሻ አባቶች ዘንድ አለ ስሩ ደሰን እንጂ ፍሮም ደሰን የሚል አገላለጽ የለም ፊሎኤኮ ግን ፍሮም ደሰን ነው እና ምንድነው አንዱ ካኑ ሲገኝ ወልድ ከአብ ሲገኝ አዎ በቃ የተገኘ ነው ወልድ የተገኘ ነው ግን የሚለያይ ደግሞ አይደለም አሁን ቅድም እንዳሉም ሰው በማይለያይ መልኩ ከርሱ ይገኛል መንፈስ ቅዱስ ግን ነው ከአብ እንደምንለው ከወልድ ማይገኝ ወልድ እኮ ከአብ ይገኛል ሲባል ባይዚ አብ የወልድ አስገኙ ነው እየተባለ ነው አስገኝቶታል ባይዚ ወይም ወልድ ከአብ የተገኘ ነው ስለዚህ ይሄ ሞናርኪ ኦፍ ዘ ፋዘር የሚል ትምህርት አለ አብ የወልድም የመንፈስ ቅዱስም አስገኙንና ሰው መገኛቸው ወልድም ከአብ መንፈስ ቅዱስም ከአብ ስለሆነ የተለያዩ መሆን አይችሉም ስለዚህ አንድነታቸው በአብ ላይ ተመስርቶ የሚተረጎማል ባይዚ ይብራራል የቅድስት ሥላሴ ላይ አንድነታቸው ከአብ አንጻርም ተደርጎ ይብራራል እና ምንድነው ቁም ነገሩ from the father እንደሚለው from the son ተብሎ አይነገርም ለመንፈስ ቅዱስ አንድ ልጨምርልህ አኬ የሲሪል ኦፍ አሌክዛንድሪያ ነው ደግሞ ይሄንን ኮት ላንብብልህና አሁንም እንኳን ዲስከስ ባናረጋው አንተ አንብበው ቀስ ብለን ሌላ ጊዜ እናወራለን since the Holy Spirit when he is in us affects our being conformed to God and he actually proceeds from the Father and Son it is abundantly clear that he is of the divine essence in it in essence and proceeding from it Milo Treasury of the Holy Trinity thesis 34 and 420 አንድ ድጋሚ እስቲ ይሄ ሃይፖስታቲክ ፕሮሴሽን አይመስልም ሲጀመር እስቲ okay እሺ since the Holy Spirit when he is in us affects our being conformed to God and he actually proceeds from the Father and Son it is abundantly clear that he is of the divine essence in it in essence and proceeding from it ይሄ እንግዲህ ግብራዊ አይነት ስርጸት እንደሆነ ነው የማየው ኦፍ ኮርስ የአባቶችን ትምህርት እንደዚህ ቁንጽል ለተደርጋ በተነገረች ቁጥር እንዲህ ነው ብዬ መተርጎም አልፈልግም ግን እስቲ ምናልባት የአብ የሚያውቀው ከሆነ ማይኩን እንትን ስላደረገው እሱም መቀጠል ይችላል እሺ ሰላም ናችሁ እንዴት ናችሁ ለኔ መስገን አምላክ እንዴት አንተ ሰው እንኳን አብራረሰን Yeah, so ብዙ እንትኖች አሉ by the way from the church fathers from the father and the son ሚሉት ብዙም አለ like through the son እንደሚሉትም and the son ሚሉት አሉ ግን ምንድነው like procession ያለው ሶስት አይነት ነው hypostatic economic እና energetic አለ so hypostatic ማለት like the origin ማለት ነው how they're called hypostatically ማለት ነው so እሱ from the Father alone no yeah Holy Spirit economic demo the way the Holy Spirit interacts with the world when how he sent when sending እልክላችኋለሁ ያለው ኢየሱስ ክርስቶስ ካብ እልክላችኋለሁ የሚለው ነው እሱን ብዙ ጊዜ from the Father through the Son ብሎ የሚጠቀሙት ግን energetic procession ደግሞ ምንድነው the operations ነው so like
the operations of the Holy Spirit manifest in the the Son has a role ብለን እናምናለን. So when it's called like መጽሐፍ ቅዱስ like Spirit of the Son ሲባል መንፈስ ቅዱስ from hypostatic origin ሳይሆን that he manifests the operation ማለት ነው, in which the Son has a role ማለት ነው. ስለዚህ Cyril of Alexandria እዚህ ጋር የሚያወራው an energetic procession ነው. Even Ambrose especially Western fathers ላይ like in Hilary እና Ambrose ምናምን energetic procession የሚለውን በደንብ ነው የሚያስተምሩት። maybe ካፓዶሲያኖቹ ላይ ግን and the Son ሚል አላየሁም። maybe ካፓዶሲያኖቹ ላይ ብዙ through the Son ያለው economic procession ማለት ነው። ጁሲያችን ሰላም ላንተ ይሁን። እሺ ተመቸው ይሆናል አልተመቸው ማለት አልታራቆ አለ ገብቻለሁ። እኔ ያስገባው ማን ያስገባኝ አላውቅም። ኦኬ ገስት ላይ ነበር እንዴ? እንጃ ሪኩዌስቱ ሲገባልኝ ነው እሺ ያልኩት ገባሁ። ከዛ አጋጣሚ ነው ማለት ነው። እሺ ነካውት። ዳን እንደምን አለ? አለው እግዚአብሔር ይመስገን። እንዴት ናችሁ እናንተ? አለን ይመስገን አምላክ እግዚአብሔር ይመስገን አለን። አሜን። እሺ ዛሬ አጋጣሚ ሆኖ በስተመጨረሻው አንቺ ከካቶሊክ ትምህርት ጋር በተያያዘ አንድ ነገር አነሳችና የተወሰነ ነገር እየተባለበት ነበረ። ያው ከረፈደ ቃል ካንተም ምናልባት የምትለው ሀሳብ ካለ ወይስ አለ ሀሳብ አለ ስትሉ እየሰማሁኝ ነበርና ከፕሪንሲፓሊ ከአብ ነው እንጂ ከወልድ አይባልም ምናምን የሚባሉ ሀሳቦች የሰማሁኝ ነበርና እንደ ካቶሊክ ወልድም ፕሪንሲፓሊ ከአብ ብቻ ነውና ወደዛ የሚያመራ አይደለም ፍሉኪ ሀሳቡ። ቅድም ኤነርጂቲክሊ ሃይፖስታቲክሊ እና ኢኮኖሚክ ሳልቬሽን ላይ ያወራ ነበርና የአጉስጢኖስም የኦሪጂንም ምናምን ሁሉም ፖይንታቸው ምንድነው አብ በሙላት መንፈሱን ለወልድ ስለሰጠው ከወልድም ይገኛል ነው ሐሳቡ እንጂ ቅድመ መገኘት ወይም ፕሪንሲፕል የምንለው ሐሳብ የወልድም ይሁን የመንፈስ ቅዱስ ከአብ ነው። ብቸኛ ፕሪንሲፕል እንደ ትሪኒቲ ምንድነው መሰረት አልባ መሰረት ነው የሚባለው መሰለኝ በአማርኛ the only principle ይባላል በእንግሊዘኛ አብ ብቻ ነውና ፊሊፕ ማለት ወልድም ፕሪንሲፕል ይሆናል ማለት አይደለም። እንደ ካቶሊክ ወርልድ እንደዛ ለምባልም ተጠቅመንበትም አናቅም እና እሱ ላይ ትንሽ እንድታስተካክል ነው። ቅድም ተደጋጋሚ ሲነሳ ከወልድም አይባልም ምናምን ስትል ትንሽ ፕሪንሲፓሊ ከወልድ እንደምንል ምናምን አይነት ለማለት ይመስላል ትንሽ ሳውንድ ያደርጋል እንደዛና ፊሊፕ ስንልኛ ፕሪንሲፓሊ እኩል ከወልድ ወይም ያምና የወልድ ማለት እንደዛ አይነት ነገር ብለን አናቅም ስለሌለን እሱን ለማስተካከል ያክል ብቻ ነው። ነው መጨረሻ ላይ ቋልኩ like one principle ነው የሚሉት the Catholic apologists ቢያለው ግን ምንድነው ሎጂኩ ሊድ የሚያደርግበት ነው። for example even against Diophysius argue ስናደርግ ወደ ሁለት አካል ያመራለው እንጂ ዲዮፊዛይቶች ሁለት አካል ይላሉ አይደለም። so ይሄም logical hypostatically from the Father and the Son seed logically ነው ወደ two principles የሚያመራው እንጂ ያው አይቻለው from Catholics ያው one principle አለ the Father ነው የሚሉት ግን hypostatically impose ከተደረገ ነው logically ወደዛ ያመራሉ። ነው አይ እንደዛ የሚያመራም ሎጂክ የለውም። ኢንተርናሊ ከምንድነው በኢንተርናል ትሪኒቲ ውስጥ አብ ለወልድ መንፈሱን እንደሰጠው ብሎ ማለት እንግዲህ ኦሪጂንም የሚሉት ሌሎችም የሚሉት ነው። በኢኮኖሚክ ሳልቬሽን ሂስትሪ ትሪኒቲ ከመሆኑ በፊት በኢንተርናል ትሪኒቲ ፍሮም ኢተርኒቲ ወልድ ለመንፈስ ምንድነው ወልድ አብ ለወልድ መንፈስ ቅዱስን በሙላት እንደሰጠው ብሎ ማለት ነው። እንግዲህ ያ ማለት ታዲያ ከአብና ከወልድ የተገኘ የሚባል አይነት ፖይንት የለውም። ሲጀመርም የስፔን ካውንስል ቶሊዶ ላይ ካውንስል ሐሳቡ የተነሳው ምንድነው ከአብ አይሰርጽም የሚሉትን ሰዎች ሪፊዩት ለማድረግ ነው እንጂ
ከወልድ ፕሪንሲፓል ይገኛል የሚል ሐሳብ ይዞ ለመምጣትም አይደለም። ሪፊዩቴሽኑ የቶሌዶ ካውንስል ይብል ከአብ ስለመገኘቱ ነው። ከዛ ሲቀጥል ደግሞ የሴማንቲኩ ጉዳይ ከተነሳ በግሪክ ያሉ ካቶሊኮች ስቲል ከአብና ከወልድ በሰረጸ ባዳኝ ጌታ አምናለሁ አይሉም። ምክንያቱም የግሪኩ ቋንቋ ላይ ቃሉ ጠፋብኝ የላቲኖ አቻ ፕሮሲዳሪ የሚለው የላቲኖ አቻ ቅድመ መገኘትን ብቻ ነው የሚያሳየው። ያ ማለት ቅድመ መገኘቱ ከአብ ብቻ ስለሆነ በግሪክ ያሉ ካቶሊኮች ስቲል አይፈቀድላቸውም በእነሱ ቋንቋ ውስጥ ቅድመ መገኘት ብቻ ስለሆነ ያለው የላቲኖ ፕሮሲዳሪ አቻ እና የሴማንቲኩም ልዩነት አለ። ግን እንደዛ ይመራል። ይሄ እንግዲህ ምንድነው ለምሳሌ ከሊኮ አልወለደም ቢባል ከሊኮ አይወልድም ማለት አይደለምና ያልተጻፈ ነገር ማንበብ እንዳይሆንብን ላይክ ወደዛ ያመራል ሳይሆን የምንለውን ብቻ እሱን ማስቀመጡ ነው የሚሻለው። even if it's not good with the oriental እና eastern ማለት ነው። even የስፔን ቶሌዶ አካባቢ ላይ ለማይነር ካውንስል እሱ ሐሳብ በተነሳበት ጊዜ ፖፕን ወርልድ ዋይድ እሱን ነገር አፕሩቭ እንዲያደርጉ አይነት ነገር ጥያቄዎች ነበሩና የሰጡትን መልስ ያየው ረስቻለሁ። ይቅርታ። ፖፕን ስም አስተምሮ በራሱ ምንም ስተት የለበትም፣ ነገር ግን በካውንስል ያልጸደቀ ትምህርት ስላልሆነ አይሆንም የሚል መልስ ሰጠው ነበርና ኢቭን እንዳውም ቫቲካን በሮች አጠገብ በወርቅ እና በሲልቨር ፕሌት ላይ አስቀርጸው እንደነበረ የናይሲያን እና ናይሲዮ ኮንስታንቲኖፕሊያን ክሬድን ያስረዳል ማለት ነው። በሴማንቲኩ ላይ ኦር ኤንድ የሚለው ቃል ችግር ካለ ኢቭን ሌትሊ ፖፕ ጆን ፖል II ሐሳቡ አንድ አይነት ነው፣ ትምህርቱ አንድ አይነት ነው። ይሄን ያክል ምንድነው ሚስ አንደርስታንዲንግ የሚፈጥር ከሆነ let us say from the father through the son እያሉ ነበርና ከሴማንቲክ የዘለለ ችግር ያለውን መፍታት የሚቻልበት መንገድ ሆኖ ከታየ ማለት ነው። ከዛ ሲቀጥል ግን ይሄ ላቭ ለሚለው አይዲያ ላነሳኸው የመጀመሪያ ያንን አይዲያ ለማብራራት የተጠቀመው አውጉስቲኖስ ነው እና the father is the lover ይላል፣ the son is ምንድነው የሚወደደው እግዚአብሔር አብ ወዳጅ ነው፣ የሚወደደው ልጅ ነው፣ የሚወደደው ደግሞ በመንፈስ ቅዱስ ነው የሚል አገላለጽ ነው ማለት ነው አውጉስቲኖስ ያነሳው። ከዛ ሪቻርድ ኦፍ ሴንት ቪክተር ሂግ የሚባለው ደግሞ ምን አይነት ሐሳብ አነሳ? አብ ወዳጅ ነው፣ ስለዚህ የሚወደው ስለሚያስፈልገው በራሱ ላይ ፍቅሩን አንጸባርቆ ወልድን አስገኘ። ስለዚህ ደግሞ ወልድን ካስገኘ በኋላ ወልድን ሊገኝ ለመውደድ በራሱ ላይ ፍቅሩን አንጸባርቆ መንፈስ ቅዱስን ከራሱ አሰረጸ። ስለዚህ አብ ወልድን ለመውደድ በገዛ ራሱ መንፈስ ያለው መንፈስ ለወልድ ይሰጠዋል አብ ብሎ ይላል ማለት ነው። እና ሴንት ቶማስ አኳይናስ ከነዚህ ከሁለቱ ሰዎች ሐሳብ ተነስቶ ነው እያብራራ ያለው ማለት ነው። ግን ስቲል principality of the father is like እሱ ከተፋለሰ የሚስጥረ ሥላሴ ትምህርት ነው በጠቅላላ የሚፋለሰው ለካቶሊክ ቤተክርስቲያን። የኒቂያ ጉባኤ አስተምሮ ነው የሚፋለሰው፣ የማይሆን ነው። ያው የኒቂያ ጉባኤ ደግሞ አስተምሮቱን በቀጥታ የሚወሰደው ላይክ ለአብም ለወልድም ኮንሳብስታንሲያ ምንድነው ይቅርታ ምንድን ነበር ኮንሳብስታንሻል አይደለም፣ አዎ ኮንሳብስታንሻል ዊዝ ዘ ፋዘር ለአብም ለወልድም የሚሉት አይዲያዎች ኒቂያና ኮንስታንቲኖፕል ላይ የተጨመሩት ለአብና ለወልድ ግንኙነት ወይም ደግሞ ለአብና ለመንፈስ ቅዱስ ግንኙነት ያው በቀጥታ የተወሰዱት ከካፓዶሻን ፋዘር ስለሆነ እነዚህ ፕሪንሲፓሊቲ ኦፍ ዘ ፋዘር ከተነካ በቀጥታ የካፓዶሻን ፋዘር ትምህርት እንደማትቀበል ነው የሚያስረዳው። የተርቱሊያንን ኮንሳብስታንሻል ተመሳሳይ ትምህርት እንደማትቀበል ነው የሚያስረዳው። ኒቂያና ኮንስታንቲኖፕል እንደማትቀበል ነው የሚያስረዳው። ስለዚህ ስቲል እሱ የተጠበቀ ነው ማለት ነው። ያው እንደሱ ከሆነ ያው ያስማማናል። ከዛውን ዲስክራይብ ያደረከው እንደ ኤነርጀቲክ አይነት ፕሮሴሽን ከሆነ ኢቭን the Cappadocians ካያቸው especially Gregory of Nyssa letter 32 ላይ
ወልድ አብ ያለው ሁሉ አለውና ሶ accept casualty ያጠቃለልኩ so accept casualty ስለሆነ so yeah we are እንደሱ እንዳልከው ከሆነ እንቀበላለን one principle the father ከሆነ that's correct ግን አንዳንድ ሰዎች ያው ካየውት አንዳንድ አርጊውመንቶች one principle father and the son ብሎ ስለሚያስቀምጡት maybe እንደሱ ከሆነ disagreement because logically ወደ ሁለት principle ነው የሚያመራው ግን አሁን describe እንዳረከው ከሆነ ሎጂክ ምንድነው ቴዎሎጂ ክላስ ላይ ሙሉን የሆሊ ትሪኒቲንም ክሪስቶሎጂንም ላይክ ኢኮኖሚክ ትሪኒቲንም የኢተርናል ትሪኒቲንም እስከ ካርል ራነር ከብሉይ ኪዳን እስከ ካርል ራነር ያለውን ወስጃለሁ እንግዲህና ከሁሉም ላይ የተማርኩት እኔ እንግዲህ አመቱን ሙሉ ተምሬ የገባኝ ነገር ሙሉ በሙሉ ፕሪንሲፓሊቲ ፋዘር ብቻ እንደሆነ ነው። አዎ መንፈስ ቅዱስም በሙላት ተሰጥቷል። ለዛም የክርስቶስ መንፈስ እንለዋለን። ያ ማለት ነው ግን ቅድመ መገኘቱ ለወልድ ሆኗል ማለት አይደለም። አሁን ላይክ ለምሳሌ አሁን ያንተ የሆነ ነገር ካንተ ልቀበል እችላለሁ። ያንተ የሆነ ነገር ለምሳሌ ሚስትህን ካገባሃት በኋላ ከሷም ልቀበል እችላለሁ። እንደዛ አይነት ነገር ነው ግን from eternity ነው ከኦሪጂናቸው አንድ አይነት ስለሆኑ ሁለቱንም ከራሱ ያስገኘው አብ መንፈስ ቅዱስን ለወልድ ይሰጠው። ለዛ ነው አብ አፍቃሪ ነው፣ ወልድ ተፈቃሪ ነው፣ መንፈስ ቅዱስ ማፍቀሪያ ነው እያለ ሪቻርድ ኦፍ ቪክቶር ያለውን ቅድም ሳወራ የነበረው ማለት ነው። እሺ አንዴ እንትኑ ሺፍት እንዳያደርግ ርዕሱ። ስለዛ አሁን እያልከኝ ያለው በአካል ደረጃ ከወልድ አይገኝም፣ ከወልድ ሳይሆን ከአብ ነው የሚገኘው። ሚስ ሪፕሬዘንት አላረኩም አይደል? በአካል ደረጃ የሚገኘው መንፈስ ቅዱስ ከአብ እንጂ ከወልድ አይደለም የሚወጣው ማለት ነው። ለመውጣት እኛ ብዙ ጊዜ የምንጠቀምበትን የቋንቋ ዲሲፕሊን ጠብቄ ለማውራት ያክል እኔ ቅድመ መገኘቱ ከአብ ብቻ ነው። ቅድመ መገኘቱ ማለት ምን ማለት ነው? ቅድመ መገኘት ላይክ አሁን ወልድ ከአብ ነው የተወለደው አይደለም? አዎ ወልድ የተወለደው ከአብ ብቻ ነው። እሺ ልክ እንደዛ ሲሆን ደግሞ ለመንፈስ ቅዱስ ደግሞ መገኘት ወይም ፕሮሴሽን ነው የምንለው አይደለም? አዎ ቅድመ መገኘቱ ከአብ ብቻ ነው። ኦኬ ከአብ ተገኘ። ከዛ በኋላ ከተገኘ በኋላ ነው ለወልድ የተሰጠው። በኋላ ምናምን ስንል ግን ከቅድመ መገኘቱ ለአብ ብቻ መሆኑን ሪፈር ለማድረግ ነው እንጂ የታይምን ጥያቄ እዛ ውስጥ እየከተትን አይደለም። በዘላለም ውስጥ ከአብ እየተገኘ ለወልድ ይሆናል ማለት ነው ኢተርናሊ። አዎ ስለዛ ከወልድ መገኘት የሚባል ነገር እዚህ ውስጥ አሁን አልነገርከኝም። መንፈስ ቅዱስ ከወልድ ይገኛል የሚለውን እዚህ ውስጥ አናየውም። ቅድም እኮ እሱ ለሶስት እየከፋፈለ ያስረዳህ የነበረው እዛ ነው። ገባኝ። ስለዛ አንተ አሁን ኢነርጄቲክሊና ኢኮኖሚክ ትሪኒቲ እያለ የነበረው ለዛ ነው። ሂፖስታቲክ ፕሮሴሽን ሳይሆን ስለዛ ኢኮኖሚክ ፕሮሴሽን ነው እያልከኝ ነው። ኢነርጄቲክ እና ኢኮኖሚክ ፕሮሴሽን ነው ሁለቱም። እሺ እንደዚህ እናድርገው። እሺ ጆሲ ናይሲኖ ኮንስታንቲኖፖሊታን ክሪዱ ላይ በመንፈስ ቅዱስም እናምናለን ሲል ከአብ በሚወጣ ነው የሚለው። ከአብ በሚወጣ አዳኝ ቦሩ በእርሱ በመንፈስ ቅዱስ እናምናለን ይላል። ከአብ የሚወጣ ሲል ይሄ ሂፖስታቲክ ፕሮሴሽን ነው አይደለም? ሂፖስታቲክ ፕሮሴሽን ነው። ሂፖስታቲክ ፕሮሴሽን ነው፣ አካላዊ የሆነ ነው። አካላዊ የሆነው ላይ የተናገረው ላይ ነው ፊሎኬ መቶ የተጨመረው በካቶሊኮች የሚጨመረው አሁን እዛ አካላዊው ላይ ነው ማለት ናይሲኖ ኮንስታንቲኖፖሊታን ቆይ አንዴ ፊሎኬ የሚለው ክሪዱ ላይ ነው በዚህ የተጨመረው አይደለም እንዴ? አዎ ክሪዱ ላይ የተጨመረው ግን በራሱን በቻለ ኮንቴክስት ነው የተጨመረው። ክሪዱ ላይ ከጨመርከው ክሪዱ ላይ ስትጨመረው ክሪዱ ላይ ያለው የመንፈስ ቅዱስ መውጣት ሂፖስታቲክ የሆነ ፕሮሴሽን እንደሆነ ካወቅን ነው ከአብ እና ከወልድ በሚወጣ ስለሚል ተብሎ የተነገረው ያ ፕሮሴሽን ያ መውጣት ሂፖስታቲክ ከሆነ ከወልድ የተባለውም ሂፖስታቲክ የሆነ ፕሮሴሽን ነው የሚሆነው። ይሄ ግልጽ አይደለም። እሱ ያንተ አረዳድ ነው። በጊዜው የነበረው ጥያቄ ምንድነው? መልስ የሚሰጠው ከጊዜው ፕሮብሌማቲክ ተነስታ ነው። የፊሎኬ አጨማመር ፕሮብሌማቲኩ ከወልድ ብቻ ይገኛል እንጂ መንፈስ ቅዱስ ከአብ አይደለም የሚሉ መናፍቆች ስለነበሩ ነው። ከማን ይገኛል? ከወልድ ብቻ ከወልድ ብቻ ይገኛል እንጂ ጭራሽ ከአብ አይገኝም። አዎ ያ ነበር ፕሮብሌማቲኩ የፊሎኬ የመጣበት ምክንያት። ፕሮብሌሙ አሪያኒዝም ነበር እኮ the Franks
ምንድነው ሴሚ አራኒዝም የሚባሉ ግሩፖች ነበሩና አሪያኒዝም የሆኑ ግሩፖችማ እንደውም እነሱ ለአብ ነው የሚሰጡት፣ ወልድን ለማሳነስ ነው የሚሞክሩት። ኖ አይደለም። ሴሚ አራኒዝም የሚባሉ ግሩፖች ነበሩ ሌሎችና አራውንድ ጀርመን፣ ፈረንሳይ እና ስፔን አካባቢ የተወሰነ በኩል ነበሩ። እሱ ፕሮብሌማቲክ ለመመለስ ነበር ሐሳቡ። ያ ማለት ነው ከወልድ ብቻ ነው የሚወጣው ብለው ያስተማሩበትን የሆነ አሁን በዚህ እጅ ላይ ልታገኝ ትችላለህ። አሁን ምናልባት ካገኘ ማለት ነው፣ ካላገኘ ቀጣይ ስንገናኝ ታሳየኝ ይሆናል። ከወልድ ብቻ ነው ሴሚናር ቤት አይደለሁም ብሬክ ወጥቻለሁና እጄ ላይ ምንም ዶክሜንት የሌለኝ፣ እስቲ ፈልጌ ለማግኘት እሞክራለሁ። ግን ፕሮብሌማቲኩ እሱ ነበር። እስቲ አንድ ነገር ልጠይቅህ። ኦኬ፣ ስለዚህ አሁን እስካሁን ድረስ እኔ እናንተ እንግዲህ ካወራን አንጻር በአካል ደረጃ መንፈስ ቅዱስ በአካል ከአብ ብቻ ነው የሚወጣው እንጂ ከወልድ አይወጣም የሚል ነገር ነው የነገርክን ማለት ነው። በአካል ኦኬ። ይህ እዚህ ፍጡር ፈጣሪ ምናምን የሚለው ጋር ተያይዞ ማለት ነው። አየኸው? ምን ሪሙቭ ላይቭ አንተ እያወራህ ሪሙቭ አድርጎኛል። አየኸው? ከላይ አንተ ስታወራ አይታይም፣ ግን ችግር የለውም። እሺ በቃ አይታይም ማለት በዚህ ሰዓት ላይ ሪሙቭ ሆኗል ማለት የሚሉት ነገሮች አይታዩም፣ አይነበቡም፣ ግን ችግር የለውም። ደቂቃው አለ ከታች ላይቭ አክሰስ ሪሙቭ ከሚለው በታች ደቂቃው አለ። አንተ እያወራህ ነው ሪሙቭ ያደረገኝ። ስክሪንሾት አድርገውና ታየዋለህ። ዙም ኢን አድርገህ። እሺ፣ አይ ችግር የለም። ፍጡረ ፈጣሪ ምናምን ከሚለው ጋር ተያይዞ ማለት ነው። እሺ፣ ምንድነው ቃል እንግዲህ ስጋን ነስቷል አይደለ? ኦፍኮርስ። ስለዛ ፍጡር የሆነ ሰውን ነው የራሱ ያደረገው። ያ ምን ጥያቄ ያለው? እንደዛ ነው ማምነው እኔ። ያ ሰውነት አካልና ባህሪ ያለው ምንም ጥያቄ የለው። ስለዛ አካል ስንል ያው ይሄ ኢንዲቪጁዋል ፐርሰን እንደምንለው ማለት ነው። ፐርሰን ቦዲ ሳይሆን ፐርሰን የሚለው። እሺ፣ ስለዛ ፍጡር የሆነ ማንነትን ወይም ፍጡር የሆነ አካል ኢንዲቪጁዋልን ነስቷል፣ ፕሮሶፖንን። ኤግዛክትሊ ያ እንደዛ ነው ማምነው። በጣም ታምነው? ይፕ እኔ ይህንን አላምንም። ለምሳሌ ለምን አታምነው? ፍጡር የሆነ ፕሮሶፖን አልነሳም ብዬ ነው ማምነው። ይህንን እስቲ ቃል ስጋ ሆነ ማለት ማለት ነው። ጉዳይ ሆነ ከጁ ቃል ስጋ ሆነ ማለት ማለት ነው። ቃል ስጋ ሆነ ማለት ማለት ነው። ስጋን ያዘ ሰው ሆነ ማለት ነው አይደል? ስጋ ሰው ሆነ። ኦፍ ኮርስ ስጋ ሰው ነው። ኦኬ፣ ስጋ ያ ስጋ ፍጡር ነው። ስጋማ ፍጡር ነው። ምንም ይሄ ምን ግልጽ እኮ ነው። እኔ እኮ ያልኩ ምንድነው አላ እኔነቱ ግን ወይም ይሄ ፕሮሶፖኑ ፍጡር አይደለም ነው። ምክንያቱም ገና ከጅምሩ ፕሮሶፖንን አልነሳም። ስጋ እነሳና ያ የሰውነት ባህሪው ኢንዲቪጁዌትድ የሚሆነው በቃል ፕሮሶፖን ላይ ነው። ስለዛ አሁን አንተ የምታምነው ፍጡር የሆነ ባህሪና ፍጡር የሆነ ፕሮሶፖንን በኢንዲቪጁዋልን የነሳው ነው ብለህ የምታምነው እና እስቲ እንነጋገርበት ይሆናል። ይሄ ፕሮሶፖን እኔ ፉሊ የሰውን ባህሪ ነው። ሰውን ለምሳሌ ስጋን ገንዘቡ አደረገ ስል የሰውን ባህሪ ያዘ እያልኩ ነው። ልክ እንደኔ ማለት ነው። ፕሮሶፖኑ እና ደግሞ ያው ማንነቱንም አካሉ ማለት ነው። የሰው ሁለት ፍጹም ሰው ፍጹም አምላክ የምንለው እኮ ወይም ደግሞ እኛ አንድ አካል ሁለት ባህሪ ስለምንል ሁለት ባህሪ ስንል እኮ የሰው አንደኛው እኮ የሰው ባህሪ እያለ ነው። ያ የሰው ባህሪ ደግሞ አካል ያለው ልክ እንደኔ ማለት ነው። እኔ አሁን አካል አለኝ ራይት። ከሁለት አካል ስትል ይሄ ኖርማል ቦዲውን ሳይሆን ኢንዲቪጁዋል ነው አይደል? ስለዚህ ኦፍ ቱ ኢንዲቪጁዋል ወይም ኦፍ ቱ ፐርሰን ብለን የምታምነው ማለት ነው። አንድ አካል ሁለት ባህሪ ብዬ ነው ማምነው እኮ። ያ አንዱ አካል ግን ምንድነው? ኦፍ ቱ ፐርሰን ማለት ከሁለት ፐርሰን ነው። ከሁለት ፐርሰን የሆነ አንድ ነው። ከሁለት ፐርሰኖች አንድ ነው ማለት ነው። በፕሮቴስታንቱም እንደዚህ አይደለም የሚታመነው። በትልልቅ ፕሮቴስታንቶች ተነጋግረን ተመሳሳይ እንደዚሁ ብለኸኛል። አንተ ጠየቅ ሳይሆን እኔ ትምህርት ቤት የተማርኩት እንደዛ አንድ ምንነት ነው ያለው ነው የሚለው። ትምህርት ቤትም እንደዛ ነው የሚለው።
ስለዚህ አሁን እስቲ ያው ቼክ አድርግ እንግዲህ ያውቃሉ ብለህ የምታስባቸውን እስቲ ዝም ብለህ ነጥብ ብትጠይቅም ችግር የለም። እና ፍጡር የሆነ ፕሮሶፖንንም ነስቷል ብለው አያምኑ። ዲቫይን የሆነ ፐርሰን ነው ፐርሰኑ ብለው ነው የሚያምኑት። ሲቀጥል ደግሞ የትኛው ፐርሰን ነው ዲቫይን? የትኛው ፐርሰን ነው? ባይዘዌ ከነአንም እታች እየተናገረ ነውና ምን አለ እታች እያለ ነው ካለ ላስገባ። አይ የሰው ዲቫይን ኔቸር የሚለውን ዲፋይን ቢያደርጉት ጥሩ ይመስለኛል። ቱ ኔቸርስ ሲሉ ቱ ኔቸርስ ማለት ምን ማለት ነው? ኔቸር የሚለው ዴፊኒሽን ኔቸር ማለት የሰውና ቱ ኔቸር ማለት የሰውና የአምላክ ባህሪ ማለት ነው። ያ የሰውነት ባህሪ አለ። ኦኬ የሰውነት ባህሪ አለ። እንደገና አምላካዊ ባህሪ አለ። ስለ ባህሪ ካወራን ሁለት ባህሪ የምንለው እሱ ነው። አካል ግን ስንል ከሁለት አካል አንድ አካል ስል ምንድነው? ይሄኛው ሰውነቱ በሰውነቱ አይደለም የሚጠራው ነው፣ ቃል ነው። አካል ስንል የቃል አካል ነው ያለው። ኦኬ አንድ ምንነት ነው ያለው ኢየሱስ ማለት ነው። ግን በዛ አንድ ምንነት ላይ ሁለት ባህሪ ያለ ነው። ግን የሰውነቱ ደግሞ እንግዲህ ፍጡር ነው አይደለም የምንለው ረቂቁን አካል ሳይሆን ቦዲ የሆነውን አካል ነው። አይ ቲንክ አክዬ ምናልባት አንደርስታንድ አድርገኝ ከሆነ በስጋው ፍጡር ነው የምንለው ቦዲውን ነው እንጂ እኔነቱ ቀደም ቆይ አንዴ ፕሮሶፖኑ የተፈጠረ ነው ብላል አላልክም? ፕሮሶፖኑ ማለት የቃል ነው ኢንዲቪጁዋል ሲጀመር ከሁለት ኢንዲቪጁዋል ነው ብለሃል። አሁን ጥሩ ነው ባይዚ እዚሁ ማረም ራስን የሚገርም ነው። ጥሩ ነው። ነው አይ ሚስአንደርስታንዲንግ ተፈጥሮ ከሆነ ግን ትላል ከሁለት አካል ብለህ ነበር። አካል ሲባል ስለ ቦዲ ሳይሆን ስለ ፐርሰን ስናወራ አይደለ? ያ ትክክል። ከሁለት ፐርሰን ብለህ ነው የምታምነው። የሰውነቱ ፐርሰን የተፈጠረ ያ ሰውነት ቆይ ፐርሰን አለ የለውም? ቃል የነሳው ሰውነት እኮ ፐርሰን ስትል በባህሪ ነው የምትወክለው ወይስ እንደ አካል የምንለውን ልክ ቃልን አሁን በስላሴ ረቂቅ መንፈሳዊ አካል እንደምንለው እሱን ነው እያልከኝ ያለው ወይስ ስለ ባህሪው ነው እያወራህ ያለው? ማለት አሁን እኮ እያልከኝ ያለው ስለ ባህሪው ነው ወይስ ስለ ባህሪው ነው እኮ ነው ያልከኝ? ኦልሞስት ነው አካል ፐርሰን እኔነት ነው እኔነት ማለት ነው። ፐርሰን ማለት ነው ፕሮሶፖን የሚለው እኔ አሁን ስጠራ እሺ ፐርሰን የሚለው ስጠራ በእኔነት ደረጃ ነው። አይ ምንድነው አኪ ያልኩ ያለሁት እኔ እንደገና ደግሜ ልበልህና ከዛ በኋላ አይ እንደዛ ካልሆነ ማውራት እንችላለን። የኔን አቋም ልንገርህ። የኔ አሁን ከሁለት አካል አንድ አካል የሚለው ኮንሴፕት የምረዳው እንዴት ነው? ቃል ዘላለማዊ አካል አለው አይደል? ዘላለማዊ አካል ማለት ረቂቅ መንፈሳዊ አካል የምንለው ማለት ነው። ምንድነው ረቂቅ መንፈሳዊ አካል ማለት? እኔነት ነው ወይስ? እኔነት ነው። እሺ እኔ ማለት የሚችለው ማለት ነው። እኔ ማለት የሚችል እውቀት፣ ስሜት፣ ፍቃድ አለው ከአብና ከመንፈስ ቅዱስ የተነጠለ አካሉ ማለት ነው። የተነጠለ አዎ፣ እንደዛ ብለን ነው ምናምን በአካል ሶስት አይደል እንደ የምንለው ኩስና አካሉ አንዱ አካል ከሁለቱ አካል ተነጥሎ ይኖራል እንዴ? ተነጥሎ ይነገራል ነው ይኖራል ሳይሆን ተነጥሎ ይነገራል ነው። አሬ የተገኘ በልት መነጠል የሚባል የለም። ልዩና አይደለም በል የተነጠለ አትበል። ማለት የፈለገውን እኔ ልንገራችሁ። ግልጽ ነው እኮ አሁን ዲስቲንክት ማለት ነው፣ ሴፓሬት ሳይሆን ዲስቲንክት ማለት ነው። ዲስቲንክት ፐርሰንስ እንላለን አይደለ? ልዩነቱ ያው ልዩና የተነጠለ የተለያዩ ስለሆኑ ነው። የተለየ ማለትና የተነጠለ ፈጽሞ አንድ አይደለም። ኤኒዌይስ ለማለት የፈለኩት ገብተዋል። ሶስት አካል አለ። የአካል ቃል ማለት ነው። መቶ ስጋን ያዘ። ስጋ ማለት ስጋን የራሱ አደረገ። ስጋን ነሳ። ስጋን ሲነሳ ያ ስጋ እኔነት አለው የለውም? ያ ስጋው እኔነት የለውም። እኔነት የለውም። በቃ ታረመሃል። አሁን ታረመሃል። አይ ምን አልከኝ ጆሲ? ቅድም ያነሳ የነበረው ሀሳብ ወደ ምን ያስኬዳል መሰለ? የወልድ
ምንድነው የቅድስት ሥላሴ ሁለተኛ አካል እኔነት እኔ ሌላ በእንደዛ አካል ነበር ጋር የተረዳኸው አኬ? አዎ እኔም እንደዛ ነበር የተረዳሁት። ተግባብተናል። አሁን እዚሁ ጋር ተረድተዋል። እንትን ከነአንም ገብቶ ሲነግርህ የፕሮቴስታንቱ ትምህርት እንደዚህ ነው እንዲለካ ብለህ ተረድተዋል እርግጠኛ ሆኜ እና አይ እሺ፣ እንደዛ ከተረዳውም ችግር የለውም። ግን እኔ እሺ እንደዛም ችግር የለውም። እንደዛም ከተረዳው ግን እንደዛ እኔነት አለው ብዬ አልነበረም እያወራ የነበረው። እንዳልኩ እኔ እንደውም ቀጥለው ልታመጣ የነበረው ጥያቄ ስለ ባህሪ የምታወራ መስሎ ነበረ። ምንም እኮ መዋሸት እኮ አይጠበቅብን። ሲጀምር የተፈጠረ እኔነትን ነው የራሱ ያደረገውም ብላል። በማንነት ደረጃም በማን ይሻላል? እሺ ጆሲ ምን አልከኝ? አይ ከሁለት አካል የሚባል ነገር ከተነሳ የመጀመሪያው አካል በቀጥታ ከቅድስት ሥላሴ ጋር አንድ አምላክ የሆነ አካል ስለሆነ ሁለት አካል ጋር ከሁለት አካል ወደ አንድ አካል ከመጣ ያ ነገር ስተት ብሎ የሚገባው ቅድስት ሥላሴ ጋርና የሚያፋልስ ነው የሚሆነው። እንደዛ ስለሚል ያኛው፣ ስለዚህ ይሄኛው ደግሞ እንደዚህ ስለሚል የዛኛውን አይቀበልም የሚባል ይሄ ፐርሰናል የሆነ ድምዳሜ ነው እየተወሰደ ያለው። ፕሮብሌማቲክ ጆሲ እንትንም በለውና ማለት ነው። ከምን አንጻር መሰለ ብዙ ጊዜ እንደተባለው አንዳንድ እንዳልካቸው ወደ ኢስተርን ምናምን አካባቢ ምናልባት ይህንን ላይጠቀሙት ይችላሉ እንዳልከው ከቋንቋ አንጻር ማለት ነው። ዞሮ ዞሮ ግን ምንድን ነው አንዳንዴ አሁን ለምሳሌ ስለ መንፈስ ቅዱስ በሌላኛው ጉባኤ ሲጨመር እዛው ናይሲያን ላይ ወይም ደግሞ ናይሲያውን እንዳለ ከዛ የኮንስታንቲኖፕሉ ይጨመራል እንጂ እዛ የናይሲያን ላይ ኢዲት የሚደረግ ነገር የለም አይደል? ደን የሆነ ክሪዱ ላይ ኢዲት አለውኝ ያለ ይዋድ ያለ አይሰማም። ቀይ አብርቷል ይዋድ። ለማንኛውም ኤዲት ሳይሆን የተደረገው እንደ ላንጉጅ አዲስ የተደረገ ፕሮብሌማቲክ አለ። ለዛ ነው መልስ የተሰጠው። እንደገና ሌላ ሀሳብ እዛ ላይ ማስተናገድ አይቻልም የሚባል ከሆነ እንግዲህ ዘመኑን ጠብቆ ሌላ ፕሮብሌማቲክ ሊነሳ አይችልም የሚባል ድምዳሜ ላይ ስለሚያደርስ እሱም በራሱ ትክክል አይደለም። ግን የቶሌዶ ወይም ደግሞ የላትራን ራሱን የቻለ ነው። ስቲል ኢቨን እንደ ካቶሊክ ቸርች ቅዳሴ ላይ እና የመቁጠሪያ ጸሎቶች ወይም ቻፕሌቶችን ስንጸልይ ናይሲዮ ኮንስታንቲኖፕሊያንን ክሪድ ነው የምንደግመው። ያ ማለት የቀደመውን ትክክለኛ እምነት ስቲል አድሚት እንደምናደርግ የሚያሳይ ነው። የአብ ፕሪንሲፓሊቲ እንደ ትሪኒቲ ኢተርናል ትሪኒቲ ውስጥ ያለውን ማለት ነው። ኤቭሪ ካቶሊክ ቢሊቨር ሲጸልይ ከአብ በሰረጸው በመንፈስ ቅዱስ ማመኑን ከአብ በተገኘ መንፈስ ቅዱስ እንደሚያምን ኤቭሪ ታይም ሪሳይት ያደርጋል፣ ፕሮፌስ ያደርጋል። ከአብና ከወልድ በሰረጸው ባደን ጌታ ሲልም ኢቭን ያንን የላተራንና የቶሌዶን ምንድነው ካውንስል አቻ ቃል ስለሌለው በግሪክ ያሉት ካቶሊካውያን እንዲጸልዩ አይፈቅድላቸውም። ለምሳሌ ስናወራ እያንዳንዱን ኮንቴክስት እያንዳንዱን ሂስቶሪካል ባክግራውንድ ለየብቻው ሴግመንት ፈጥረን ነው እንጂ ምንድነው ናይሲያን እና ናይሲያ ኮንስታንቲኖፕሊያን እንደዛ ተብሎ ስለነበረ ሌላ ፕሮብሌማቲክ እንደማይመጣ አድርጎ አስዩም አድርጎ እንደዚህ ነው ደግሞ በዚህኛው ብሎ ደምድሞ ማውራት አይጠበቅብንም ማለት ነው። የናይሲዮ ኮንስታንቲኖፖሊታን ክሪዱ ላይ እሱ ላይ ምንም መጨመር እንደሌለበት ቀደም ያሉ ጉባኤያት እንትን ይላሉ ማለት ፎርቤድ ያደርጋሉ። ለምሳሌ የናይሲያን ምንድነው ናይሲያን ክሪድ ላይ ሌላ ትምህርት መጨመር እንደማይቻል ያስረዳል። ለምሳሌ ናይሲያን ክሪድ ላይ የሌለ ግን ሆሊ ስፒሪት ኮንሳብስቴንሻል ዊዝ ዘ ፋዘር ኢን ዘ ሰን እንደሆነ ያስረዳል። ከወልድ ጋር ያ ማለት ሌላ ትምህርት እና ሀሳብ ቲል ደ ኔክስት ምንድነው ሜጀር ካውንስል እና በመጽሐፍ ቅዱስ ያለ በትውፊት ውስጥ ያለ ትምህርት እስካልሆነ ድረስ መጨመር አይቻልም ይባላል። አንደርስታንዲንግ ነው እንጂ ያለው
አንዴ ሜጀር ካውንስል ላይ ስለተነገረ ትክክልም ቢሆን ሌላ ሐሳብ መጨመር አይቻልም ማለት ግን አይደለም። አት ሴም ታይም እሱ ሳይሆን ያለን እምነት ይሄ ነው እንጂ አሁን ምንድነው እያልኩ ያሉት መሰለ ለምሳሌ የኒቅያው ላይ ስለ መንፈስ ቅዱስ ሲናገር ከአብ የሚወጣ ይለዋል አይደለ? ኒቅያው ላይ ከዛ በኋላ ቁስጥንጥንያ ላይ ሲኬድም የቁስጥንጥንያ ላይ እንደውም ማሲዶኒያንስ ነበሩ። እነዚህ ምንድናቸው? መንፈስ ቅዱስ ላይ የስተት ትምህርትን የጀመሩ ሰዎች ናቸው ወይም ያስተማሩ ሰዎች ናቸው። በእነሱ ምክንያትም ደግሞ ቁስጥንጥንያ ላይ ጉባኤ ሲደረግም አሁንም ራሱን በኒቅያ ላይ መንፈስ ቅዱስ ከአብ የሚወጣ የሚለውን አሁን የሚደግመውና ራሱን መንፈስ ቅዱስ አሁንም ከአብ የሚወጣ ይለዋል። እዚህ ድረስ ተመሳሳይ ነው አይደል? ተመሳሳይ ነው። ግን ይህንን ነገር ዊዝ ዘ ፋዘር ኤንድ ሰን የሚለው ግን የሆሊ ስፒሪት ከካፓዶሻን ፋዘር ወስደው የተጨመረው ኮንስታንቲኖፕሊያን ክሪድ ላይ ነው። በስላሴ አካላት ውስጥ ይላል። በስላሴ አካላት ውስጥ ለሁለቱ አካላት ኮመን የሆነ ነገር ካለ ለሶስተኛውም ኮመን ይሆናል ይላል። በረማሪያችሁ ስሙ ጋይስ እናንተ እሱን እኮ አውቃለሁ። ግን በስላሴ አካላት ውስጥ ለምሳሌ ለሁለቱም ኮመን የሆነ ነገር ለአንደኛው ኮመን መሆን ካለበት ለምሳሌ ወልድ እግዚአብሔር ብቻ ነው ሰው እና አብና ወልድ ስፒሪት ብቻ ናቸው። ለሁለቱም ኮመን የሆነ ነገር ለሌላኛው ግዴታ መሆን ቢኖርበት ይሄኛው ሎጂካሊ ኢንቫሊድ የሚሆነው ምንድነው? ወልድ ራሱ መንፈስ ብቻ ሊሆን ግድ ባለው ነበረ። ለሁለቱ የሆነ ነገር ለአንዱ የመሆን ግዴታ ካለበት ወልድም መንፈስ ብቻ የመሆን ግዴታ አለበት። እንደዛ አይደለም ሐሳቡ። ከአብና ከወልድ ገብቶኛል። ይኸውልህ ከአብና ከወልድ ከሰረጸ ከመንፈስ ቅዱስ ላይ ቀማኝ ጁሲ አካ ጋዲ ነው እኔ አይደለሁም። እሺ ካፌ ላይ ቀማኝ አንድ ጊዜ ሶሪ እኔ ላቋርጥህ አልነበረም። ኦኬ እሺ ምንድነው አሁን የፎቶስ የተባለውም ሰው እንደውም በምን መልኩ ነበር አርጊው የሚያደርገው መሰላችሁ? በስላሴ አካላት ውስጥ ሁለቱ አካላት ኮመን የሚሆኑበት የጋራ የሆነ ነገር የሚኖራቸው ከሆነ ያ የጋራ ነገር ለሶስተኛው አካልም ይሆናል ነው። አሁን ጆሲ ያለው ይሄው መንፈስ ብቻ ናቸው አብና መንፈስ ቅዱስ ወልድም ሁለቱም እንግዲህ አብና መንፈስ ቅዱስ መንፈስ ብቻ ስለሆኑ ወልድም ግዴታ መንፈስ ብቻ መሆን አለበት የሚለው እሱ አያስኬድም። ምክንያቱም ከምን አንጻር ነው ይሄ ነገር እንደ አርጊመንት ሆኖ የሚቀመጠው? አብም መንፈስ ነው ወልድም መንፈስ ነው። ስለዚህ ኮመን ያደረጋቸው መንፈስ መሆናቸውን አይደለ? ወልድ ጋርም ይሄ መንፈስነት አለ፣ ወልድ ጋርም መንፈስነቱ አለ። ኦኬ ሶ ከዛ አንጻር ነው የሚታየው። ፎቲውስ ግን ምንድነው የሚያስቀምጠው መሰላችሁ? አብ አስገኝ ከሆነ ኦኬ ወልድም አስገኝ ከሆነ ሁለቱም ኮመን የሚያደርጋቸው ነገር አለ ማለት ነው። አብ መንፈስ ቅዱስን እንግዲህ በማስረጽ ወይም ደግሞ ፕሮሲድ የሚያደርገው መንፈስ ቅዱስ ከአብና ከወልድ ነው የተባለው። አብም የሚያስገኝ ከሆነና ወልድም የሚያስገኝ ከሆነ መንፈስ ቅዱስን ለሁለቱ አካላት ኮመን የሆነ ነገር ለሶስተኛው አካልም ኮመን መሆን ስላለበት ነው እንግዲህ ሎጂካሊ የሆነ አርጊመንቱ። እንግዲያውስ መንፈስ ቅዱስ ከራሱ ከመንፈስ ቅዱስም ወጣ ያስብላል። ይሄ ደግሞ አብሰርድ ነው ብሎ ነው የሚያስቀምጠው። እንደዛ ነው የሚያስቀምጠው። ምክንያቱም ፕሮሴሽኑ አካላዊ እንደሆነ ግልጽ ነው ለሁሉም ሰው የዛን ሰዓት ለነበሩትም በቃ አካላዊ እንደሆነ እኔ እስከማቆም ድረስ ጆሴፍ ፖል የሚባል አንድ ዶግማቲክ ቴዎሎጂያን ታውቃለህ? ካቶሊክ በጣም እውቅ ሰው ነው። እኔ አላውቅም። ትምህርት ቤት ላይም አልተማርነውም። ተጠቅሱልን አያልፍም። ጥንታዊ ሰው አይደለም ግን እሱ አሁን ፕሮሴሽንንም ሲያስረዳ የሚናገረው አንድ ዲቫይን ፐርሰን ከሌላኛው ዲቫይን ፐርሰን ፕሮሲድ ሲያደርግ ወይም ጀነሬት ሲያደርግ ብሎ ነው የሚናገረው። ኦሪጂኔት ሲያደርግ ሲገኝ ብሎ ነው የሚያስቀምጠው ዲቫይን ፐርሰኑ ራሱ ማለት ነው በአካል ደረጃ። ስለዚህ አሁን እንደዛ ምናልባት በላቲን ቋንቋ ከሆነ ብቻ ነው እንደዛ ሊሆን የሚችለው። ምክንያቱም ፕሮሲደር የሚለው ቃል ይሄ ፕሪንሲፓሊቲን ስለማያሳይ እንደ ላቲን ላንጉጅ ሴማንቲክ ማለት ነው። ከዛ ውጭ ግን ቅድም ያልከው የፎቴስን ሰው ሎጂክ እኔም አውቀዋለሁ። አብና ወልድ አስገኝ ከሆኑ የሁለቱ የሆነ ነገር ለሶስተኛ መሆን ስላለበት መንፈስ ቅዱስም አስገኝ ነው። ስለዚህ ይሄ ደግሞ ወደ ፈንዲ ነው ምናምን የሚባለው ሎጂክ ማለት ነው የፎቴስ ሎጂክ ነው አውቃለሁ። ግን እሱ ራሱ ቮይስ ኦፍ ሪዝን ላይ እንዳለ ሙሉ ሰርቶበታል። ገብተህ ማየት ትችላለህ። ቮይስ ኦፍ ሪዝን ኤስተርን ካቶሊክ ሰውዬ ነው እና በዚህ ጉዳይ ላይ በደንብ ሰርቶበታል። ገብተህ ማየት ትችላለህ። እሱ ላይ ዩቲዩብ ላይ ያለው ከፈለክ ቲክቶክ ላይም አለው የፎቴስን እና ፎቴስ በዚህ ጉዳይ ኤክስኮሙኒኬት ተደርጎ እንደነበረ ኋላ ኢንኮሚኒየን ዊዝ ዘ ቸርች እንደነበረና ኋላ ላይ የጻፋቸው ጽሁፎች ውስጥ ደግሞ በግልጽ መጀመሪያ በፕሪንሲፓሊቲ ሐሳብ እንደተረዳው እሱ ራሱ መልሶ ያስቀመጠበት ፖይንት አለ።
ግን never in the Catholic Church በፕሪንሲፓሊቲ ፊሊኮ የተነስተው አቅም እኔ እንግዲህ ከቸርች ምንድነው ከቢብሊካል ባክግራውንድ አካላዊ አይደለም ብሎ ያለው ጃን ለታኝልኝ ትችላለህ ጆሲ ፕሮሴሽኑ ሂፖስታቲክ ፕሮሴሽን አይደለም በአካል አይደለም ከወልድ ብለን የምንናገረው ብሎ ቴዎሎጂ ክላስ ልግባ ከኖቶቼ ላይ አንስቼ ነው ፎቶግራፍ ምልክልህኛ የምንማርበትን ኖት ማለት ነው ሌላ ምንም ጥንታዊ አባቶች ይሄ እንግዲህ እምነት ይዘው የነበሩ አባቶች የተናገሩበትን ማለት ነው እንዴ ላይክ ምንድነው አንዳንድ የድሮ አባቶች እንደውም ኢቭን ፕሪንሲፓሊቲ ለማስረዳት በስተት ሞናርኪያኒዝም የሆነ አይዲያ ነካክተው ኢቭን እስከ ኤክስኮሙኒኬት እንደደረሱ ሁሉ ምናምን አስረድተውናል ያ ማለት ፕሪንሲፓሊቲ ኦፍ ዘ ፋዘር ኢቭን በጣም ወሳኝ የሆነ ነገር ነው ከጥንት ጠቅሰው እምነታቸው ለምን ለምን መሰለህ እንደዚህ ቢተናገር I've got only 1 week እና ሴሚናሪ ቤት ስገባ ፎቶግራፍ አንስቼ ለሃና ልክልታታለሁና ትልክላለች እሺ ለምን መሰለህ እንደዚህ የምልበት ዋናው ምክንያት ከወልድም የሚለው ቃል የተጨመረበት ቦታ በጣም ማለት ለምን ግልጽ የሚያደርግ ነው ለአካላዊ ስርጸት ግልጽ የሚያደርግ ነው ከምን አንፃር መንፈስ ቅዱስ ከወልድም ፊሎኤኮ የሚለው ሐሳብ የገባው የናይሲኖ-ኮንስታንቲኖፖሊታን ክሪዱ ላይ ስለሆነ እዛ ላይ ደግሞ መንፈስ ቅዱስ ከአብ ይወጣል ሲባል አካላዊ የሆነ መውጣትን ነው የሚናገረው ከአብ የሚወጣ ሲል ልክ ለወልድ ከአብ የተወለደ ብሎ ሲናገር ወይም የሚገኝ ብሎ ሲናገር ቀጥታ አንዱ ዲቫይን ፐርሰን ያ ወልድ ከአብ የተገኘ እንደሆነ የሚያሳይ ስለሆነ አካላዊ የሆነ ማለት ነው ለመንፈስ ቅዱስም ያው አካላዊ የሆነ ነገር ነው የተናገረው ኢተርናል የሆነ ፕሮሴሽኑን ማለት ነው እሱን ሲናገር እዛው ላይ ነው ተደርቦ ከወልድም የሚል ቃል ይገባው ከወልድም የሚለው ቃል ይገባው እዛው ላይ ስለሆነ ከወልድ አካላዊ የሆነ ስርጸትን ያመለክታል ይሄ ለኔ በጣም ግልጽ ይመስለኛል አይ እንደዛ አይደለም ካልከኝ ግን እንዳልከው እስቲ ለሃኒቾ ላክላትና ሃኒቾ ደግሞ ለኛ ታሳየናለች ወይም ለኔ በውስጥ ትልክልኛለች ያልኩኝ ለነበረው ፕሮብሌማቲክ ኮንቴክስት እና ሂስቶሪካል ባክግራውንድ ናቸው ወሳኝ አንድ ነገር ለመረዳት in every case እዚህኛው ብቻ ኬስ ሳይሆን በነገራችን ላይ እንትን አላለም ማለት አልከራከርም ከጊዜው አንፃር ነው የሆኑ ነገሮች የሚፈጠሩት ልክ አሁን ከስዕላት ጋር በተያያዘ አሁን የስዕል አድኑ ላይ ምናምን የሚነገሩ ነገሮች አሉ አይደለ በኋላ ወደ ሰውተክ ጉባኤያችሁ ላይ የተወሰነ ነገሮች በቃ አይኮኖክላስቶች ተነስተው ስለነበረ ከነሱ አንፃር ተደርጉ ፕላስ ደግሞ በዛው እግረ መንገዳችሁን የቃልን ስጋ መሆኑን ለማስረዳትም ስትሉ የተጠቀማችሁባቸው ቃላቶች በጣም ሩቅ ሄዳችኋል ለምሳሌ ስለ ስዕላት ስትናገሩ ራሱ ስዕልን የማይስም የተወገዘ ይሁን የሚል አናት የማስቀመጫ መድረስ ማለት ነው አሁን ይሄንን ኖርማል እንደዚሁ ለሚያዩ ሰው ሊከብድ ይችላል ግን ከታሪኩ ከነበረበት ጊዜ አንፃር ምናምን አይተው እንደው ኮንሲደሬሽን ውስጥ ልትከተው ትችላለህ ማለት ስዕላትን ያሳመ የተወገዘ የሆነ ለረምቢያናት የማተብሎ ሲቀመጥ ይሄ በራሱ ሐዋርያዊ ሊሆን አይችልም እናውቀዋለን እንረዳዋለን ግን ከታሪኩ አንፃር ደግሞ ከስዕላት ጋር ተያይዞ የተነሱ ብዙ ነገሮች አሉ አይኮኖክላስቶችም እንዳልከው የአይኮኖክላዝም የሚባል ነገርም ነበረ ስዕላትን በጣም እንትን የሚሉ እና ከዛ አንፃር ከታሪክ አንፃር አሁን እንደዚህ ነገሮችን ልታይ ትችላለህ የትኛውም ርዕሰ ጉዳይ ላይ ግን የገባው ናይሲኖ-ኮንስታንቲኖፖሊታን ክሪዱ ላይ ነው አሁን ትልቁ ጥያቄ ሆኖ የሚነሳው እሱ ነው እዛ ክሪድ ላይ ስለሆነ የገባው ክሪዱ ላይ ደግሞ ያ የተነገረለት ያ ፕሮሴሽኑ ሂፖስታቲክ ፕሮሴሽን ስለሆነ እሱ ላይ ስለሆነ ተንጠልጥሎም የተቀመጠው ፊሎኤኮ የሚለው እሷ ናት የተጨመረችው እሷ የመጣችው እዛ ላይ ስለሆነ አካላዊ የሆነ ስርጸት እንደሆነ ያሳያል እና ለማንኛውም ግን ላቲኑ ቃሉ ፕሮሲደሬ ከፕሪንሲፓሊቲ ጋር የተያያዘ አይደለም ቶታሊ በቃ ምንድነው ቅድም ቃላቶችን ስከፋፍል ካያችሁኝ ቅድመ መገኘትና መገኘት የሚለውን እየተጠቀምኩኝ ነበርና ቅድመ መገኘት እንዴት ነው ሐሳቡ መሰላችሁ from eternity ለማለት ነው እያላችሁ ነበር ያብዘርና ፕሮሲዳሪ ግን መገኘት ብቻ ነው በቃ ሲምፕሊ መገኘት ብቻ ነው ላይክ ለምሳሌ አሁን ከኢየሱስ መንፈስ ቅዱስን መቀበል እንደማለት ነውና ለዛ ነው ኮንቴክስት በጣም ይቅርታና ያለኳቸው የነበረው ጆሲ ይሰማል ያዲ ኮንሴፕቱን በደንብ ስላገኘ ነው አይ ቲንክ እየተደጋገመ ነው ያለውና በጣም ተደጋገመ አሁን ቅድም ያልከው ነው አሁን ተመልሰን ደግሞ ምናልባትም ታችላሉ ምናልባት ከመጀመሪያ ጀምሮ ሐሳቡ ያልገባቸው ምናምን ልጆች ሊኖሩ ይችላሉ
እና ግራ እንዳይገባቸው አይ ቲንክ የአንተ ኮንሴፕትን በደንብ ገብቶናል። አኬም እንግዲህ ከምን አንጻር እንደዛ እንደተባለ አስረድቷል። ያሉሁን ማስረጃዎች በውስጥ ላካቸው ቼክ ማድረግ ይቻላል ብዬ አስባለሁ። አሁን ግን ቢጠቀለልና ቢያልቅ አሪፍ ነው። አሁን እኮ ከስር በጣም ብዙ ልጆች እየተረዳንም አይደለም ስላሉ እኔ እንደውም ቅድም ለተረጉምላቸውም አስቤ ነበር፣ ግን ረዘመ፣ ትንሽ ረዘም አለና ለተርጉም ከበደኝ። ከዛ ጨርስ በቃ ማጠቃለያም ያለው አይመስለኝም። 4 ሰዓት ነው ካልወጣሁኝ እያልክ የነበረው አሁን 6 ሰዓት አልፎት። አንዳንድ አድርጋችሁ የት እንዳደረሳችሁኝ ተመልከት። ባይሆን ያኛው እኮ እኔ እንትን ነው ኤፍሬምም ሲገቡ ሁሌ ይሄ ፍጡረ ፈጣሪ ምናምን ብለው ሲቃወሙ ከእሱ ጋር ተያይዞ ሲቃወሙ ስለምሰማ ገና ከጅምሩ ትምህርቱንም በዛ ደረጃ አያውቁትም። ሲጀምር ፕሮቴስታንቶች ምንድነው የፍጡረ ፈጣሪ የሚለው ምንድነው ራሱ ፍጡር የሚለው ሀሳቤቱ ጋር ነው የሚገባው እና የሚለውንም አያውቁትም። ጊዜ ባካችሁ ልመልስለት። ከስራ አንዱ ልጅ አንድ ጥያቄ ብቻ እየደጋገመ ነው። ምን ብሎ የኢትዮጵያ ካቶሊኮች ለምን በተዋህዶ ካሌንደር በዓል ያከብራሉ የሚል ጥያቄ ነው እና መጀመሪያ በቤተክርስቲያን ታሪክ ውስጥ የነበረው ካሌንደር ጁሊያን ካሌንደር ብቻ ነው፣ ወይም የኢትዮጵያ ኦርቶዶክስ ቤተክርስቲያን አሁን ላይ የምትጠቀምበትና ኦሪየንታሎች በብዛት እንዲሁም ደግሞ የኢስተርን ኦርቶዶክሶች ከተወሰኑት በቀር የሚጠቀሙበት ማለት ነው። በሆነ ክፍለ ዘመን ውስጥ የስነ ፈለክ ከዋክብት እውቀት ከፍ ሲል የበለጠ በተሻለ መልኩ አኩሬትሊ የገናን በዓል ምንድነው የፋሲካን በዓል ከኢኩኒክስ ኮከብ ጋር ተያይዞ የሚቆጠረውን ለማግኘት ሲባል ፖፕ ግሪጎሪ ካቶሊክ ፖፕ ግሪጎሪ ካላንደሩን ግሪጎሪያን ካላንደር ወደሚባል የተሻለ ለፋሲካ የቀረበ ካላንደር አፕዴት ስላደረጉ ነው እና ይህንን አፕዴት ሲደረግ በግሪጎሪያን ካላንደር ማክበር የጀመሩ አሉ። ስቲል በጁሊያን ካሌንደር እንደ ልዩነት ጥንታዊውን ባህል ተከትለው የሚያከብሩ ካቶሊካውያንም ነበሩ እና ኢቭን ስቲል ኦሪየንታል ኦርቶዶክስ ላይ ሁሉንም አላቅም፣ ግን ፍሮም ዘ ኢስተርን ኦርቶዶክስ ኢቭን ሳም ኦፍ ዘም በዚህ በግሪጎሪያን ካሌንደር ያከብራሉ። ስለዚህ ይሄ በጁሊያን ካሌንደር ማክበር እና በግሪጎሪያን ካሌንደር ማክበር በካቶሊክ ቤተክርስቲያን ውስጥ ያለ ነገር ነው እና ለዛ ነው ከተረዳ አላቅም። ከዚህ በላይ ማለት ይከብዳል። አሪፍ ደስ ይላል። እንግዲህ ዲየግ ምናምን እንትን በነገራችን ላይ ግን አሁን ቅድም ያወራንበት ርዕስ ላይ ከጆሲ ጋር ጆሲ ያለው ነገር ሁሉ ትክክል እንዲሆን የምመኝ አይነት ሰው ነኝ። አካላዊ ስርጸት የለም ከወልድ ኮዝ አይደለም ለመንፈስ ቅዱስ ከዛ አንጻር ወይም ኦሪጂኑ አይደለም የሚለው እንግዲህ ወደ መመሳሰል ስለሚያቀርበን ማለት ነው እና እሱን የምንፈልግነን እንግዲህ እኛም ኤኒዌይስ እንደዛ ነው። ይቆየን፣ ይብቃን። እናንተ ሰዎች አሁን እንተኛ። እሺ ጆሲ እግዚአብሔር ያክብርልን። አንቺውም ሌሎቻችሁ ጀብ ነው ከጀርባ የሚጮህ አኬ። ኧረ እኔ ጋር አይደለም፣ እኔ ጋር አይደለም። አዲሱ ገበያ እኮ ችግር እኮ ምን አልከኝ? አዲሱ ገበያ ምንድን ነው የግዳኔ ሚዩት አድርጌው ነው እንጂ ከጀርባ ጅብ እየጮኸ ነበር የሆነ ሰዓት ላይ። ኧረ እባክህ የት ሰፈር ነህ? እኔ አሁን አለም ገና አካባቢ ኬንትሪን አልፎ ሽብሬ የሚባል አካባቢ ነው። ኬንትሪ ሽብሬ ዳለቲ ቀበሌ ገበሬ ማዕረግ ምንድን ነው የሀገር ነው ምንድን ነው? እናቴ እንደዚህ ብለህ ደግሞ ከአካባቢው እንዳታስባረረኝ ተጠንቀቂልኝ ጌታ። አዲስ አበባ ውጪ ነው እንዴ? ድሮ አዲስ አበባ ነበር መሰለኝ። እኔ እውቀቱ የለኝም። ያን እንትን ሲሉት አሁን ሸገር ሲቲ ውስጥ ነው መሰለኝ። እኔ በደንብ እውቀቱ የለኝም ማለት ድሮም ኦሮሚያ ክልል ውስጥ ነው ሊሆን ይችላል ካልተሳሳትኩ። አለቀልህ ማየን ነገር ነካተላለህ። ኧረ እኔ ምንም የፖለቲካ እውቀት የለኝም። ማደራችሁን ተዛ እንዳትወጥሩብኝ። አይ ምን ለማለት ፈልጎ ነው ግን አኬ አልገባኝም። እንዴት ጆሲ ቢያብራራልን ጥሩ ነው። እዚህ ውስጥ ነን እንዴ ሲል እኔ አልገባኝም። ትንሽ ቢያብራራልን። እዚህ ውስጥ ነን እንዴ ማለት
አይ መኖሪያውን እዚያ አካባቢ ውስጥ ነው እንዴ ያለ ነው ብሎ ካቶሊክ ቤተክርስቲያን እዛ ነገር ላይ ያላትን እምነት ቢያሳውቀን ጥሩ ነው። አልገባኝም። እኔም አልገባኝም። አወዛገብን እኮ ገብቶ አይ ፈታቢ ጆሲ፣ ለማንኛውም እንኳን ወደዚህ ቤት በደህና መጣ። አንዳንዴ እንደዚህ መሀል ላይ ግራ የሚያጋቡ ነገሮች ይወራሉና